ሰላም እንዴት ናችሁልኝ? ክብራና ክብራን ተወዳጆቹ ማን ዩናይትድ ኢንፎ ተመልሶ ወደ እናንተ መድረሱን ጀምሯል። ዛሬ በሮበን አሞሪም ጋዜጣዊ መግለጫ ከናንተ ጋር ቆይታ እናደርጋለን ማለት ነው። ሮበን አሞሪም ለዛሬ ምሽቱ የ5 ሰዓት ከሩብ የማንቸስተር ዩናይትድ እና የወልቭስ ጨዋታ ከጋዜጠኞች ጋር ቆይታ ማድረግ ይችላል። በብዙ ጉዳዮች ላይ ሀሳቡን ለመስጠት ሞክሯል። በጨዋታው ላይ ሊመለሱ የሚችሉ ተጫዋቾች እንዳሉና እንደሌሉ ለማብራራት ሞክሯል። ስለ ማቲያስ ዲሊት፣ ሃሪ ማጉዌር እንዲሁም ማይኑ ማውንት ከጉዳታቸው መመለስና ለመመለሳችን ጠይቀውት ምላሽ መስጠት ይችላል። ስለ ብሩኖ ፈርናንዴዝ ብዙ ጥያቄዎች ቀርቦለታል። አሁን በቡድን ውስጥ ሜዳ ላይ መሪው የለም እና እሱን በምን ያህል መጠን እንዳጡት ተጠይቋል። በጣም አስደናቂና እንዲሁም አዝናኝ መልሶችን ስለ ብሩኖ ፈርናንዴዝ መስጠት ችሏል። ሮበን አሞሪም በብዙ ጉዳዮች ነው መስጠት ይቻላል። ስለ ወልቭስም እንዲሁ በጨዋታ ውስጥ ምን ሊፈጠር እንደሚችልም ተጠይቆ የፕሪሚየር ሊግ ቡድኖችን ማመን እንደማይቻል ሲናገር ተደምጧል። ብዙ ጉዳዮችን አንስቷል። ስለ ዝውውርም እንዲሁ ያነሳቸው ሀሳቦች አሉ። እነሱን ያነሳን ኢች ወርድ ለእናንተ እናቀርባለን። ጥያቄዎቹንም መልሶቹንም አንድ ጉዳይ ሳንሸራርፍ ነው ከእናንተ ጋር ቆይታ የምናደርገው ማለት ነው። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ከምሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። እስከዛ ድረስ እናንተ እንደተለመደው ቪዲዮ ላይክ አድርጋችሁ ጠብቁኝ። እንዲሁም ደግሞ ሼር አድርጋችሁ ብዙ የማንቸስተር ዩናይትድ ደጋፊዎች ጋር እንድንደርስ አድርጉ። ሰብስክራይብ ሳታደርጉ የምታደምጡን ብዙ አድማጮቻችን አላችሁ፣ እሱም አይረሳ። እንዳልኩት ከምሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ይሄኛው ፕሪማች ፕሬስ ኮንፈረንስ የሮበን አሞሪም የተሰጠው አርብ ለታ ከኒውካስል ጨዋታ በኋላ ለኒውካስሉ ጨዋታ ፖስት ማች ፕሬስ ኮንፈረንስ ከሰጠበት ከግማሽ ሰዓት በኋላ እንደገና ጋዜጠኞች ተጠርተው ፕሪማች ለዚህኛው ጨዋታ እንዲሰጥ ተደርጓል። ሮበን አሞሪም ይሄን በተደጋጋሚ ሲያደርገው ተመልክተናል። ባለፈው የውድድር ዓመትም በዩሮፓ ሊግ ምሽት ጨዋታዎች ላይ ለቅዳሜና እሁድ ጨዋታዎች ፕሪማች ይሰጥ ነበር። ግን በዚህኛው ሳምንት ግን የሮበን አሞሪም ብቻ አይደለም፣ የቦክሲንግ ዴይ ጨዋታዎች ስለሆኑ ሁሉም ጋዜጠኞች ቶሎ ወደ ሚዲያዎች እንዳይቀርቡና መደጋገሞችና ሪደንደንሲዎችን ለመቀነስ ሲባል ሁሉም የፕሪሚየር ሊግ አሰልጣኞች ፖስት ማች ፕሬስ ኮንፈረንስ በሰጡበት ሰዓት ፕሪማችም የሚቀጥለውን ጨዋታ ፕሪማች እንዲሰጡ ይደረጋልና አንዳንድ ዜናዎቹ ወይም ወሬዎቹ የዘገዩ ሊሆኑ ይችላሉ። ግን እኛ ዘግይተን አይደለም። ለምሳሌ ይሄኛውን ጋዜጣዊ መግለጫ የሰጠው እንዳልኳችሁ አርብ ለታ ነው። ግን ማንቸስተር ዩናይትድ ይሁን ማንኛውም ሚዲያ ፖስት እንዲያደርገው የሚፈቀድለት ትናንትና ምሽት ነው ዜናዎቹ ወይም ደግሞ የሮበን አሞሪም ጋዜጣዊ መግለጫዎች ሪሊዝ የተደረጉት ወይም ደግሞ ለሚዲያ እንዲደርሱ የተደረጉት ማለት ግን የሰጠ ሰኞ ዕለት እንዳልኳችሁ ማለት ነውና ለወልቭሱ ጨዋታ ነው የሰጣቸው። ከወልቭሱ ጋር የተገናኙ ጥያቄዎች ብቻ ነው የተጠየቀ አርብ ዕለታም ቢሆንም ማለት ነው። እሱን ነው ምንዳስሰው ማለት ነው። መጀመሪያ እንግዲህ የተጠየቀው ስለ ቡድን ዜና ነው። ለወልቭስ ጨዋታ የትኞቹ ተጫዋቾች እንደሚመለሱ ትጠብቃለህ ሲል ጋዜጠኞቹ ጠየቁት። አይ ሜሰን አለ ለዚህኛው ጨዋታ እንዴት እንደሚሆን አላቅም አለ። ጨዋታውን አቋርጦ ወጥቶ ስለነበረ በኒውካስሉ ጨዋታ የረፍት ሀፍ እንደወጣ ነው። አንዳንድ ሚዲያዎች አሁንም እንደሚጠቁሙት ሜሰን ማውንት ልምምድ እንዳላከናወነ ነው። ዛሬ የመመለስ እድሉ እርግጠኛ አይደለም። የመመለስ እድሉ በጣም ጠባብ ነው። ኮልሜኑ ዝግጁ አይሆንም ብዬ አስባለሁ። ብሩኖ ዝግጁ አይሆንም። ማቲያስ ዲሊት ነው ማት ዝግጁ አይሆንም ብዬ አስባለሁ። ሃሪም በተመሳሳይ ዝግጁ አይሆንም። ስለዚህ ተጨማሪ ተጫዋቾች ወደ ወልቭሱ ጨዋታ አይቀላቀሉን ሲል ነው መናገር የቻሉ። ስለዚህ በዛሬው ጨዋታ አዲስ የምንጠብቀው ከጉዳት የሚመለስ ተጫዋች አይኖርም ማለት ነው። ሊድስን ለመጫወት ምናልባት የሚመለሱ ተጫዋች ይኖራቸዋል ብሎ ጠየቀው። ከሊድስ ጋር እንግዲህ የሚቀጥለው ሳምንት እሁድ ከሊድስ ጋር ጨዋታ አለን። የፕሪሚየር ሊግ ጨዋታ ማለት ነው። ወሳኝ ጨዋታ ነው ከሰሞኑ ከምናደርጋቸው ጨዋታ። ምክንያቱም ሊድስ ወደ ፎርም ተመልሷል። አንዳንድ ቡድኖች የሚያሸንፍበት ጥራት በጣም ከፍ ብሏል እና የሚቀጥለው ሳምንት እሁድ ከአዲስ ዓመት በኋላ ማለት ነው ከሊድስ ጋር እንጫወታለን እና ሊድስ ጋር የሚመለሱ ተጫዋቾች ይኖሩ ይሆን ብሎ ጠየቁት። ብሩኖ ቀድሞውንም ልምምድ ማድረግ እንደሚፈልግ እየተናገረ ነው ሲል በሳቅ ገለጸ። ገና እንደተጎዳ ጀምሮ ልምምድ ማድረግ እንደሚፈልግ ነው ብሩኖ የተናገረ ሲል ተናገረ። ግን አናቅም ኮቢ ማይኑ በሜዳ ላይ ልምምዶችን ይጀምራል። ስለዚህ ማየት አለብን። ዴሊ ትንሽ እየታገለ ነው ከራሱ ጋር። ሃሪም በተመሳሳይ ጂም ውስጥ ለመታገል እየሞከረ ነው ለመመለስ። ስለዚህ ለዚህኛው ጨዋታ የሚመለሱ ተጫዋቾች አይኖረኝም፣ ለሊግሱ ጨዋታ ግን እርግጠኛ አይደለሁም ሲል ነው ሮበን አሞሪም መግለጽ የቻለው። ከወልቭስ ጋር በግልጽ ምንጠብቀው ነገር አለ። ዛሬ ማታ በጣም ትልቅ ፐርፎርማንስ ነበራችሁ አሉ ከኒውካስል ጋር በነበረው ማለት ነው። ጎል አልተቆጠረባችሁም። ፐርፎርማንሳችሁን በጣም አስደናቂ ነው። ለአዲስ ዓመት አዲስ ሙቭመንት እየገነባችሁ እንደሆነ ታስታውቃላችሁ፣ ወይም ደግሞ የማሸነፍ እርምጃዎች ውስጥ ነው ያላችሁት።
ወደኋላ ላለመመለስ በወልቭስ ጨዋታ ምን ያህል ዝግጁ ናቸው አሉ። ሴት ባክ ነው ያለው። ወደኋላ ላለመመለስ በወልቭስ ጨዋታ ነጥብ ላለመጣል በእርግጠኛ ማድረግ ያለብን አለ። ሁሉም ነገር መስጠት አለብን አለ። በአርሰናል ጨዋታ ላይ ቢያንስ አንድ ነጥብ ማግኘት እንደሚችሉ ወልቭሶች አሳይቷል። ስለዚህ በፕሪሚየር ሊግ ውስጥ በጭራሽ ምን እንደሚፈጠር አታውቁም። ችግሮች አሉባቸው፣ ችግሮችም አሉብን። ግን በዚህ ጨዋታ ምንም ሰበብ አንፈልግም። ማሸነፍ አለብን። ጨዋታውን ለማሸነፍ ሁሉንም ነገር እናደርጋለን እና ስለመሞከር ብቻ ሳይሆን ስለማድረግ ወደ ሜዳ እንገባለን ሲል ነው የተናገርና ኢንተረስቲንግ ጉዳይ አንስቷል። ሰበብ የለም ለዚህኛው ጨዋታ የሚል ማለት ነውና በወልቭስ ጨዋታ ነጥብ መጣል ብዙም ስሜት የሚሰጥ አይደለም። ምክንያቱም ወልቭስ ማለት በዚህ ውድድር ሲዝን 2 ነጥቦችን ብቻ የሰበሰበ በሮብ ኤድዋርድ ቡድን ከተረከበ ደግሞ ምንም ነጥቦችን ማግኘት ያልቻለ ቡድን ስለሆነ ማለት ነው። ብሩኖን ጠቅሳል አለ። በጣም አሳማኝ እንደሆነ አውቃለሁ አለ። ብሩኖን ቅድም እሱ ልምምድ ማድረግ ይፈልጋል ስላለበት ጉዳይ ማለት ብሩኖን ጠቅሳልናል። በጣም አሳማኝ እንደሆነ አውቃለሁ። ክንድን የማዞር እድል የለውም። እጅን ጠምዝዞ እሰልፋለሁ የማለት ፍላጎት እና አቅም የለውም ሲል አንድ ጋዜጠኛ ጠየቀው። የመጫወት እድል በፍጹም የለውም። ከወልቭስ ጋር የመጫወት እድል በፍጹም የለውም። ያለ አረጋግጥልህ ይችላል እና ጋዜጣን ስጽፍ እሱን መጻፍ ትችላለህ። ብሩኖ ፈርናንዴዝ ወደ ወልቭስ ጨዋታ አይመለስም ብሎ ለጋዜጠኛው መተማመን እንደሚችልና በወልቭስ ጨዋታ ብሩኖ ፈርናንዴዝ እንደማይኖር ለመናገር ሞክሮ ሌላ ጋዜጠኛ ሰላም ብሩኖ ስለ ዝውውር ቀደም ሲል ስህተቶችን እንደነበሩ ጠቅሰህልናል። እናም ባለፉት ዓመታት የረዥም ጊዜ ችግርም እንደነበረ ስታብራራልን ነበር። ዘንድሮ የፈጸምካቸው ዝውውሮች ምን ይሰማል? ስለ አይደን ሄቨን ዶርጉ ዛሬ ማታ በጣም ጥሩ ጨዋታ ተመልክተናል። በክረምት ወቅትም ሁሉም ተጫዋቾች በቡድን ውስጥ ያስፈረማቸዋቸው ጥሩ እየተጫወቱ እንደሆነ ይሰማናል። የክረምት ዝውውራችሁ ትክክል እንደሆነ የሆነው ለምንድን ነው ሲል ጋዜጠኛው ጠየቀው። እንግዲህ ክረምት የፈጸማቸው ዝውውሮች ማለት የብራያን ምቤሞ፣ የማቲያስ ኩና፣ የቤንጃሚን ሴስኮ እንደዚህ አይነት ዝውውሮችን ለማለት ነው። አላቅም አንዳንድ ጊዜ ትንሽ እድል ያስፈልጋል። የበለጠ ለማድረግ እምቅ አቅም እንዳላቸው አስባለሁ። ከዚህም የበለጠ የማድረግ የመስጠት አቅም አላቸው። አንዳንድ ጊዜ ሀሳብ ይኖረናል እና ያን ሀሳብ እንነጋገርበታል። ከዛም ጄሰን ዊልኮክስ የቡድን ስፖርትን ዳይሬክተር ማለት ነው። ጄሰን ዊልኮክስ እና ቦርዱ ሌላ ሀሳብ እንዳላቸው መነጋገር አለብን። አንዳንዱ ውሳኔ የጋራ መግባባት መድረስ አለብን። ይህ በጣም በጣም አስፈላጊ ነገር ነው። ምክንያቱም ለማኔጅመንት ሰዎች ሁሉም ነገር መተው አያስፈልግም። ምክንያቱም አስተዳዳሪዎቹ ሊለዋወጡ ይችላሉ። ያኔ ሁሉም ነገር መለወጥ ሊያስፈልግ ነው። ነገር ግን አስተዳዳሪዎቹ የተጫዋቾችን መንገድ የሚረዱበትን ተጫዋቾችን እኛ የምንጠቀምበት መንገድ መመካከል ያስፈልገናል። እናም ተጫዋቾችን ስናመጣ ከአስተዳዳሪ አካላቶች ከክለቡ የበላይ አመራሮች ጋር ለመነጋገር ሞክረናል። የጋራ መግባባት ላይ ካልደረስነ ተጫዋቾቹ አይመጡም። ስለዚህ ያንን ለማድረግ ብቻ እንሞክራለን። ያንን ነው ለማድረግ ያቻልነው። እንዴት እንደሚኖሩ እዚህ ከተማው እንዴት እንደሚላመዱ የተጫዋቾቹ ባህሪያት እንዴት እንደሆኑ እንዴት እንደሚሰለጥኑ እንዴት ነው አዳፕት የሚያደርጉ የሚሉ ግምገማዎችን ለማድረግ እንሞክራለን። ጥሩ እንዳደረግን አስባለሁ። ግን የሚሰጡት ተጨማሪ ነገር ከዚህ በኋላም እንዳለ አስባለሁ። ለምሳሌ ማቲያስ ኩና ከዚህ በላይ ሊሰጠን ይገባ። አይደን ሄቨን ገና ወጣት ተጫዋች ነው። ብራያን ምቤሞ ብዙ ይሰጠናል። ስለዚህ የመጡት ደግሞ ከሊጋችን ነው። ስለዚህ እንዴት መጫወት እንዳለባቸው ነገሮች ይቀላቸዋል ሲል ለማብራራት ሞክሯል። ሩበን አሞሪም ዝውውራቸው ለምን ጥሩ እንደሆነ ማለት ነው። ሌላ ሩበን አለ አንድ ጋዜጠኛ በቅርብ ሳምንታት ውስጥ የተለያዩ አሰላለፎችን የተለያዩ ፕላኖችን ተጠቅመዋል። በእነዚህ ፕላኖች ጌም ስትራቴጂዎች ውስጥ በተለያዩ ቦታዎችና የተለያዩ ተጫዋቾችን ስትጠቀም ተመልክተናል። ለረጅም ጊዜ ያልተጫወቱ ተጫዋቾችን ተጠቅመዋል። በእነዚህ የመጨረሻዎቹ ጥቂት ጨዋታዎች ሁሉም ሰው በተመሳሳይ ገጽ ላይ ያለ ይመስለኛል። ከእርሰው እይታ አንጻር በዚህ ጊዜ እንደ ቡድን ያደረግከው ስልጠና ልምምድ በብዙ ተጫዋቾችን አግዟቸዋል ብለህ ታስባለህ? እናንተ ተጫዋቾች በምን ያህል ደረጃ አመርቂ ውጤት እያሳዩ ነው በልምምድ ሜዳ ውስጥ በአዲሱ ፎርሜሽን ሲሉ ጠየቁት። በመጀመሪያ ደረጃ ይህ ሂደት ነው፣ ኢትስ ፕሮሰስ አለ። ባለፈው ውድድር ዘመን እዚህ ስመጣ ምናልባትም በዚህ ስርዓት ውስጥ የሚጫወቱ ተጫዋቾች እንደሌሉኝ ተረድቻለሁ። ነገር ግን ሂደት ነው፣ መጀመሪያ ነበር። ማንነትን ለመገንባት እየሞከርን ነበር። ዛሬ የተለየ ጊዜ ነው። ብዙ ተጫዋቾች አሁን ቡድን ውስጥ የሉንም፣ መላመድ አለብን። ግን ያንን አስቀድመው ተጫዋቾች ያውቁታል፣ ለምን እንደምንለውጥ ተረድተዋል። ይህ የሆነው በእናንተ ወይም በደጋፊዎች ጫና ምክንያት አይደለም። በፍጹም እንደዛ እንዳታስቡ። አሁን መጫወት የምንፈልገውን መንገድ ስለተረዳና መርሆቹ አንድ ስለሆኑ ነው አለ። መርሆቹ ማለት ጌም ስትራቴጂ ማለት ነው። ይሄን አንድ ጊዜ ባብራራላችሁ ከመጨረስ በፊት ደስ ይለኛል። አንድ ጊዜ ሚካኤል አርቴታ ስለ ፔፕ ጋርዲዮላ የማንቸስተር ሲቲ ማሰልጠን ሲናገር ወደ ማንቸስተር ሲቲ ካምፕ ከመጣ በኋላ አለ የመጀመሪያዎቹ 15 ደቂቃዎች ናቸው ሁሉም ነገር የጨረሳቸው አለ።
እንዴት ነው የምንጫወተው? እንዴት ነው ኳሶች የምንጀምረው? እንዴት ነው ፕሮግረስ የምናረጋቸው? እንዴት ነው የምናጠቃ? በማጥቃት ከማጥቃት ወደ መከላከል ያለን ሽግግር እንዴት ነው? ከመከላከል ወደ ማጥቃት ያለን ሽግግር እንዴት ነው? እነዚህን አብራራ በ15 ደቂቃ ያለ በቃ አለቃል። ከዛ በኋላ በየጨዋታው አሰላለፍ ቢቀየር 3-4-3 4-4-2 3-4-2-1 በ10 ቁጥር ከ10 ቁጥር ውጭ ብንጫወት ዋናው ሐሳብ ይሄ ነው አለ። ወደ ማጥቃት ስንሸጋገር፣ ወደ መከላከል ስንሸጋገር፣ ቆመን ስንከላከል፣ ቆመን ስናጠቃ እነዚህ ናቸው ዋናው አለ። እነዚህ መርህ ይባላሉ አለ። እና ፎርሜሽን እንደተለያዩ ቢቀየርም መርህ ግን ተመሳሳይ ነው የሚሆን የቡድን እና ለመናገር የሞከረው ስለ መርህ ነው እና ስለ ጌም ስትራቴጂ መርህ ነው እና አሁን ምን መጫወት የምንፈልገው መንገድ ስለተረዳነ መርሆቹ አንድ ስለሆኑ ነው አለ። ፕላኑን መለወጥ እንችላለን። የተለየ ቡድን እንደምንሆን አስባለሁ። ምክንያቱም ሁሉም ተጫዋቾች ሲመለሱ ሁልጊዜ ከሶስት ተከላካዮች ጋር መጫወት አንችልም፣ እንሻሻላለን። ግን ያ እየተነጋገርንበት ያለ ነገር ነው። ነገር ግን ስርዓቱን ሁልጊዜ ስለመቀየር ስትናገሩ መለወጥ አልችልም፣ ምክንያቱም ተጫዋቾቹ በእናንተ ምክንያት እየቀየርኩ መሆኑን ይገነዘባሉ አለ። እዚህ ጋር የተናገረው ምንድነው? ስርዓቱ ሳይሰራ ሲቀር አልቀይርም አለ። ምክንያቱም ተጫዋቾቹ በእናንተ ምክንያት እየቀየርኩ መሆኑን ይገነዘባሉ። ይህ ለአሰልጣኙ መጨረሻ ይመስለኛል አለ። ፕላን፣ ጌም ስትራቴጂ፣ ፎርሜሽን በደጋፊዎቹ በአሰልጣኝ በጋዜጠኞች ጫና እየተቀየረ እንደሆነ ተጫዋቾቹ ከተገነዘቡ እሱ በፎርሜሽኑ በራስ መተማመን እንደሌለው ተጫዋቾቹ ይረዳሉ። ያ ለአሰልጣኙ የመጨረሻ ነው አለ ሩበን አሞሪም። ያ ለአሰልጣኙ የመጨረሻ ይሆናል አለ እና በስርዓታችን ውስጥ በጥሩ ሁኔታ ስንጫወት የተሻለ ነገር ከሆነ ለመቀየር ጊዜው አሁን ይመስለኛል። በ3-4-3 ማንቸስተር ዩናይትድ ጥሩ ሲጫወት እንቀይረዋለን እና በወልቭስ ጨዋታ አሸነፍናል። ስለዚህ ጌም ለመቀየር ፎርሜሽን ለመቀየር ያሰብን ካሸነፍን በኋላ ነው አለ። ከተጫዋቾች ጋር የተነጋገርን ሲሰራ ነው የተለያዩ ነገሮች እንሞክረዋል። ካልሰራ ያን እዛ ላይ እንቆያለን። ካልሆነ ግን ተጫዋቾቹ የሚሰማቸው ስሜት ጥሩ እንዳለው ለመናገር ይሞክር። የተሻለ ነገር ከሆነ ለመቀየር ጊዜው አሁን ይመስለኛል። የሚቀጥለው ጨዋታ ያሸንፋሉ። ዛሬ ያደረግነውን ይህንኑ ነው አለ። ከዛ ዛሬ እንደገና ከተጋጣሚያችሁ ጋር ስትጫወቱ በአዲስ ፎርሜሽን በአዲስ አቀራረብ ነው የመጣችሁ እና አስገራሚ ውጤትም ነበረ። ምን ያህል ተረብሸዋል። የተቃራኒ ቡድን የመጀመሪያዎቹን 10 እና 15 ደቂቃዎቹ እናንተ እንዴት ለመጫወት እየሞከራችሁ እንደሆነ አንደርስታንድ ለማድረግ ሞክረዋል። እሱን ተገንዝበሃል ሲል ጠይቀው ዛሬ ጫና ውስጥ የምንገባበት መንገድ እንደሚኖር አስቀድመን እናውቃለን አለ። እነሱ ረዣዥሞች ናቸው፣ ዝላይ ላይ ጎበዝ ናቸው፣ የአየር ላይ ኳስ ላይ ይተማመናል። ባለፈው ዓመት የነበረውን ጨዋታ በግልጽ አስታውሳለሁ። አምስቱ ተከላካዮቻችን የበለጠ አግሬሲቭ እና ፊዚካል እንዲሆኑ ተናግረን ነበር። እናም እነሱ ለመዝለል የትኛውን ተጫዋች እንደሚጠቀሙ፣ የትኛውን ተጫዋች ዘለው ማለፍ እንደሚችሉ፣ የትኛውን ተጫዋች መብለጥ እንደሚችሉ ያውቃሉ አለ እና አንድ በአንድ 1-to-1 እኛን ለማጥቃት ይሞክሩ ነው። ስለዚህ ለዚህ ላይ ለመስራት ሞክረናል። የተሸነፍንባቸው ኢንሲደንቶች ነበሩ፣ ዱዋሎች ለመሻሻል እየሞከረ ነው። ባለፈው ውድድር ዘመን የሰራናቸው ስህተቶች ሁሉ ለመማር እየተጠቀምንባቸው ነው የምንገኘው እና ነገሮችን ለመለወጥ እየሞከርኩ ነው ሲል ነው ሩበን አሞሪም ለመግለጽ የሞከረው ማለት ነው። ሩበን ስለ ብሩኖ የምጠይቅ ጥያቄ አለ ብሎ ተጨማሪ ጥያቄ ስለ ብሩኖ ጠየቁት። ከዚህ በፊት እሱ መሪ እንደሆነ በሜዳ ውስጥ ከሜዳ ውጭ ተናግራል። እሱ አሁን እየተጫወተ አይደለም፣ ከተጫዋቹ ጋር ሜዳ ውስጥም እየተነጋገረ አይደለም፣ መልእክቶችንም እያስተላለፈ አይደለም፣ ትዕዛዝም እየሰጠ አይደለም። አሁን ምን ያህል ሜዳ ውስጥ እሱን አጣችሁታል ሲል ጠየቁ። እሱ የማያርፍ ተጫዋች ነው እና የማይናገር ሰው ሊሆን አይችልም ማለት ጄኔቲክሱ ነው ያለው፣ ደሙ እንደዛ ነው አለ። ማረፍ ማይችል አለመናገር ማይችል ተጫዋች ነው። ሁልጊዜ ይናገራል። ለዚህ ነው ካፒቴን የሆነው አለ። አንዳንድ ጊዜ እጆችን የሚያንቀሳቅስበት መንገድ መጥፎ ነገሮች ያጋጥሙታል፣ በእናንተ እጅም እንዲወድቅ ያደርጉታል አለና ይሄ ቦዲ ላንጉጁ እናንተ እጅ እንዲወድቅ ያደርጉታል ያለው በጋዜጠኞች ውስጥ እናንተ እንድታሙት ያደርጋል ማለት ነው። ግን ብዙ ጊዜ ነገሮችን የሚፈጽምበት መንገድ በጣም የተለየ ነው። ሁልጊዜ ከጨዋታ በኋላ ከልምምድ ከጨዋታ ከተመለስን በኋላ አለ እሱ አለ። ሌሎች ሰዎች በዚህ ቀን ሲሰለጥኑ የሚከታተለው እሱ ነው አለ። ስለዚህ እናንተ ሰዎች እሱ የሚያደርገውን የማታዩዋቸው ብዙ ነገሮች አለ። አሁን እሱ ጥሩ ሊደር ነው፣ ብዙ ጥያቄ ማይነሳበት ሲል ለመናገር ሞክረ። የመጨረሻው ጥያቄ ምን አሉት መሰለህ? ስለዚህ ጨዋታ በማይኖርባቸው ጊዜያቶችና በልምምድ ጊዜም እሱ እዚህ አለ ሲሉ ጠየቁት። አዎ ሁልጊዜም አለ እሱ ከሕክምናው በኋላ እና ከሕክምና ክፍሎች በኋላ ከጨረሰ በኋላ የኛ ልምምድ ለመከታተል ወደ ካሪንግተን ይመጣል። እናም ይመጣል ሁልጊዜም አለ። ጨዋታ ባለ ጊዜም ውስጥም አለን።
መልበሻ ክፍል ውስጥ አለ። ስራዬን ይፈልግ እንደሆነ አላቅም አለ እዚህ ጋርና ሁሉም በሳቅ ሞቱ። ስራዬን ይፈልግ እንደሆነ አላቅም፣ ልምምዶችን ሁሉም ይከታተላልና አሰልጣኝ መሆን ይፈልግና የኔን ቦታ መረከብ ይፈልግ እንደሆነ አላቅም አለ። ግን እሱ ማረጋግጥላችሁ ጥሩ መሪ ነው እና ብሩኖ መሪ ነው። ኢትስ ኤ ሊደር፣ ጥያቄ የምታነሱበት አይነት ሰው አይደለም ሲል ስለ ብሩኖ ፈርናንዴዝ ያለውን ነገር ነው ለመናገር ለጋዜጠኞቹ የሞከረው ማለት ነው። ዛሬ የጨዋታ ቀን ነው። ምሽት 5 ሰዓት ከሩብ ላይ ከወልቭስ ጋር በተመሳሳይ አንድ ወር ውስጥ ለሁለተኛ ጊዜ እንገናኛለን። ይሄ በታሪክ ማንቸስተር ዩናይትድ ለሶስተኛ ጊዜ ነው ሲያከናውነው ከአንድ ቡድን ጋር በአንድ ወር ውስጥ 2 ጊዜ ሲጫወት ማለት ነው። ሰከንድ ሲዝን ወይም ደግሞ ሰከንድ ሊግ የሚሉት የሁለተኛ ዙር ጨዋታዎች ዛሬ ይጀምራሉ። እርግጥ ያላለቀ አንድ መርሃ ግብር ይኖራል እሁድ ማንቸስተር ዩናይትድ የሚያከናውኑ ሁሉም ቡድኖች እንደዛ ነው የሚያደርጉት። ከበዓል በፊት አንድ የሚቀጥለውን ሲዝን የመልስ ጨዋታ ያከናውናሉ። ከዛ ደግሞ ያላለቀ አንድ ጨዋታ የሚቀጥለው ሳምንት ያከናውናሉ ማለት ነው። አብራችሁ ስለነበራችሁ ከሊድስ ጋር እስካሁን ስላልተጫወተ ማለት ነውና እሱን እናከናውናለን እሁድ ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም የጨዋታ ምሽት ታሳልፉ ዘንድ እመኛለሁ። ባይ